የሀገር መንግስትን መፍረስ ውጤት ደግሞ በሶማሊያ በሊቢያና በየመን አይተነዋል። የኦህዴድ ብልጽግና ሰዎች ተቀጥቅጣችሁና ተገድላችሁ ትገዛላችሁ፣ ያ ካልሆነ አገር ይፈርሳል እያሉ ናቸው። አገር ሲፈርስ ደግሞ እንደ ሶማሊያ እንደ ሊቢያና እንደ የመን ያለ ነው ብለው ሞዴል ይጠራሉ። የፖለቲካ ችግርን በውይይት ይፈታ፣ እንነጋገር፣ አገራዊ የሰላም መድረክ ይጠራ፣ መገዳደል ይብቃን አይሉም። ያደጉ የበለጸጉ አገራትን ምሳሌ እያደረጉ እንደነሱ እንሁን አይሉም። እኛው እንግደላችሁ፣ እናንተ ዝም በሉ፣ ያ ካልሆነ እንደ ሶማሊያ እንደ ሊቢያ የመን ትሆናላችሁ እያሉ ነው። ከቤቱ የተቀመጠን አንዳች የታጠቀው ነገር የሌለውን ጋዜጠኛና ፖለቲከኛ ጭምር እየወሰዱ ሲያስሩ፣ ከተኛበት እያስወጡ ሲረሽኑ የሚታወቁት የዘመናችን ኮሬ ነገኛዎች ጦርነትን ቀስቅሰው አገርና አስተዳደር ሲሉ ከምራቸው ነው። የሚያሸንፉትን ጦርነት ከጀመሩ 7 ዓመት ሊሆናቸው ነው። ወለጋ ላይ የለኮሱት እሳት በትግራይ ተቀጣጥሎ አማራ ክልል ደርሷል። ጦርነት መፍጠሩ ሳይበቃው ማሸነፍም ሲያቅተውና ለሽንፈት ሲዳረግ ደግሞ የውጭ ኃይሎች ወጉኝ፣ ነጮች ጥቁሮች ተፋለሙኝ እስከ ማለት ይደርሳል። ብልጽግና የሚያሸንፍ መስሎት የሆነ ጦርነት ይፈጥራል። ያንን ጦርነት ሲሸነፍና የማያዋጣው ሲሆን የሚዋጉኝ ሌሎች ናቸው በማለት ያሳብባል። በሶማሌ፣ በትግራይ፣ በኦሮሚያና በአማራ ክልሎች ያደረጋቸውንና የሚያደርጋቸውን ጦርነቶች እንዳሰባቸው አልሄድ ሲሉት የተናገራቸውንና የሚናገራቸውን ማስታወስ ለዚህም ማኝ ነው። ሰሞኑን ሰሜን ወሎ ላይ ያሰማራቸው ክፍለ ጦሮች እንደ ፈንዲሻ ሲበታተኑ የማምለጫ ሰበቡን እየፈለገ ነው። የሚዲያ ብርጌዱ ወሎ ላይ ክፍለ ጦሮቹ ተበታትነው እየሸሹ ደቡብ ወሎን ያቆራረጡበትን ምክንያት ሲፈልግ ህወሓትንና ሻቢያን ጨምሯል። ተባብረው ወጉን የሚለውን እንባም ነጠላ ዘቅዝቆ እያነባው ነው። ከወራት በፊት በሌሎች የአማራ ክልል አካባቢዎች በፋኖ ኃይሎች የተጣመረ ጥቃት ክፉኛ መመታቱ ሲዘገብ ይህንን ያደረገው ጀነራል ምግበይ ኃይለ ነው ብሎም ኮምኮ ጀነራሉን በአንድ ጊዜ በ6 ዞኖች የሚገኝ መንፈስ አድርጎት እንደነበር አይዘነጋም። ሰሞኑን ደግሞ ፋኖ 12ኛ ክፍለ ጦርን 12 ትንንሽ 65ኛንም እንዲሁ አደረገብኝ የሚለውን ጎምዛዛ እውነት እንደወረደ መቀበል አቅቶት የሚዲያ ብርጌዱን ሻቢያና ወያኔ ፋኖ አንድ ላይ ሆነው ወጉን ብላችሁ ጩሁ እያለ ጃስ ብሏቸዋል። እነሱም ንብረታቸውን ባልጫነው መኪና ላይ እንደሚጮህ ውሻ የታዘዙትን እያደረጉ ናቸው። አመራሩ ቁርጠኛ ስለሆነ አመራሩ በሚገጥሙት ጦርነቶች በሙሉ አስቦ ይገባል። እንዴት መዋጋት እንዳለበት በደንብ ያውቃል አመራሩ። እንዲህ ቀብረር ብለው ሲናገሩ አመራሩ ያውቃል እያሉም ሲያብራሩ ክፍለ ጦሮቻቸውን በየተራራው ያስበሉ ምክትል ኤታማዦር ሹም አይመስሉም። የሰራዊት አመራሩ የሚገጥሙትን ጦርነቶች አስቦ የሚገባና ችሎታ ያለው ከሆነ ለምን አንድም ጦርነት ማሸነፍ ተሳናችሁ የሚለውን ምክንያት የሚያነሳ ደፋር ቢያጋጥማቸው ግን የሚመልሱትን አዘጋጅተዋል። የማናሸንፈው የኦሮሞ ነጻነት ሰራዊትን ግብጽ፣ ፋኖን ኤርትራ፣ ህወሓትን አሜሪካ ስለሚደግፏቸው ነው፣ ነጮችና ጥቁሮች ስለሚወጉን ነው የሚለውን ጽፈው ያስቀመጡት ሲሸነፉ የሚያነሱት የተመዘገበ ሰበባቸው ነው። መቼም ብልጽግናን እንደግፋለን የሚሉ ሰዎች ጤና የጎደላቸው እውነትም የራቃቸው ባይሆኑ ኖሮ ይህንን የማምለጫ ሰበብ ከማምጣት ይልቅ ለመንግስታቸው ማንሳት የነበረባቸው የወዳጅ ጥያቄ መኖር ነበረበት። አንድ ጤናና እውነት ያለው የብልጽግና ሰው ቢኖር ኖሮ የሚጠይቀው ጥያቄም እንዲህ የሚል ይሆናል። ህወሓትንም እዋጋለሁ ብለህ አውጀህበታል። ሻቢያን ልትወረው መዘጋጀትህን ይፋ አድርገሃል። ከፋኖ ጋር ገጥመሃል። ታዲያ እነዚህ ኃይሎች በሙሉ ተጣምረው አቅደውና ጦር አስተባብረው ሰራዊታችንን ሲወጉት አንተ የማንን ጎፈሬ ታበጥር ነበር? ሻቢያ ከአስመራ ሰሜን ወሎ እስኪመጣ ህወሓት ከመቀለ ወልዲያ እስኪደርስ ጀቱንም በጀቱንም የያዝከው አንተ ብልጽግናችን ሆይ የት ነበርክ? ስለምን ሰራዊታችን እንዳይመታና እንዳይዋረድ የሚያደርግ የመረጃና ወታደራዊ ብልጫ አልኖረህም? አልሸነፍም፣ ቀይ ባህርንም አመጣላችኋለሁ የምትለን እንዲህ ባለ ወኔ ሁኔታና በየመንገዱ በገበሬ ታጣቂዎች በሚማረክ ወታደር ነው ወይ? እነዚህን ጥያቄዎች ማንሳት
አንድ የተራረፈች የማሰቢያ አንጎል ያለችው የብልጽግና ሰው ተግባር በሆነ በተገባ ነበር። እንዳም ሆኖ ከዚያ ይልቅ ፋኖ አሸነፈን ከማለትም በላይ ፋኖ ሻዕቢያና ወያኔን ይዞ ወጋን የሚለውን ማስተጋባት መርጠዋል። ይህ አመላቸው የመጀመሪያቸው ግን አይደለም። ኦህዴድ የማይወጣውን ጦርነት ጀምሮ በለኮሰው እሳት ሲለበለብ ማምለጫ መፈለግና የገጠመውን ኃይል ሳይሆን ከጀርባ አለ የሚለውን ሌላ ተጠያቂ ማድረግ ያደገበት ስራው ነው። ገና ኢትዮጵያን ለመምራት መንግስትነትን ከ4 ኪሎ ከመረከቡ አስቀድሞ የኦሮሚያ ክልል መንግስት በሆነበት ጊዜ የጀመረውም ነው። እንደ አማኑኤል ወንድሙ ያሉ ሰላማዊ ዜጎችን በወለጋ በወላጆቻቸው ፊት እየረሸነ ህዝብ ላይ ያወጀውን ጦርነት ማሸነፍ ተስኖት እየተነዳ ጉደር ሲደርስ የሚዋጉኝ የውጭ ኃይሎች ናቸው ያለውም ሆነ በሰሜን ኢትዮጵያ ጦርነቶች የአፍሪካን ውጊያ ገጥሜያለሁ እያለ መንጋ ሲያንጋጋ ይታወቃል። የኦህዴድ ብልጽግና በትግራይም በአማራም ሆነ በኦሮሚያ ክልል አካባቢዎች የከፈታቸውን ጦርነቶች አሸንፎ አያውቅም። ጦርነቶቹን ሲጀምራቸው ተፋላሚዎቹ አቅመቢስና በቀላሉ የሚደመሰሱ ናቸው ይላል። በ5% አቅሜ እየተዋጋኋቸው ነውም ይላል። አጥፍቻቸዋለሁ መለቃቀም ነው የቀረኝም እያለ ይናገራል። ዳገቱ ላይ ሲደርስ ግን የውስጥም የውጭም ኃይሎች አሉበት በማለት መናዘዝ ይጀምራል። ወደ ኋላም ወደፊትም ሄድ መለስ ብለን ማሳያዎችን እናቅርብ። በ2013 የመጀመሪያ ወራት ወደ ትግራይ ሲዘምት በ3 ሳምንት ውስጥ አሸነፍኩት ካለ ከ8 ወር በኋላ ተሸንፎ ሲሸሽ ነጮችና ጥቁሮች ተዋጉኝ በማለት እየተዋጋ የነበረው ከአሜሪካና አውሮፓ ጋር እንደነበር አድርጎ መናገሩ አይዘነጋም። በወሎ ግንባር በነበረው ውጊያ ኢትዮጵያውያን ያልሆኑ ኃይሎች ተሳትፈውበታል። ኢትዮጵያውያን ያልሆኑ የኢትዮጵያ ዝርያ የሌላቸው ሰዎች ተሳትፈው መስዋዕትነት ከፍለዋል። ነጮች፣ ጥቁሮች በደሴ ውጊያ ከቲፒኤልኤፍ ጋር ተሳትፈው ሞተዋል። ነጮች፣ ጥቁሮች፣ የኢትዮጵያ ዝርያ የሌላቸው ሰዎች በደሴ ውጊያ ተሰልፈው ተዋግተው ሞተዋል የሚለው ንግግር አተኩሮ ላዳመጠው ሳቅን የሚያጭር ነው። ሰዎቹ ማለትም ነጮቹና ጥቁሮቹ ከህወሓት ጋር ተሰልፈው የተዋጉት እነማን ነበሩ፣ የየትስ ሀገር ዜጋ ናቸው እንዳይባሉ በቀለም ብቻ ገልጸዋቸው ማስረጃም እንዳይጠየቁ ሞተዋል በማለት እስከ ወዳኛው አረቀው ይቀብሯቸዋል። በደሴ ውጊያ 100 ሺህ የሚደርስ ጦር አሰማርተው እየተነዱ ሰሜን ሸዋ የደረሱበትን ምክንያት በማስመልከት እያንጋጉት ለነበረው የአገር መንጋ የሚነግሩት ሲያጡ ነጮችና ጥቁሮች ወጉን እንጂ እኛማ አልተሸነፍንም ነበር በማለት ያንን ሰበብ ፈጥረው ተናግረዋል። በወቅቱ መነሳት የነበረበት ጥያቄ ግን በዚያ በኩል ኤርትራ አገሩን አጥሮላችሁ በስተምዕራብም ሱዳንን ዝጊው ብላችሁ ከበባ ውስጥ ያስገባችሁት ትግራይ ነጮችና ጥቁሮችን ወደ ኢትዮጵያ ሉዓላዊ ግዛት አስገብቶና ሰልጥኖ እንዲሁም አስታጥቆ ሲያዋጋ እናንተ የት ነበራችሁ? ደግሞስ ነጮች ማለትም አውሮፓውያንና አሜሪካውያን ደሴ ላይ ተገኝተው የሚዋጉት ለምን ዓላማ ነበር የሚል ነበር። እንዳም ሆኖ ያኔ መቅጠፍ ስራቸው የነበረ ገዢዎች እንዲህ አከታትለው ሲዋሹ ጠበቅ አድርጎ ከመጠየቅ ይልቅ የተናገሩትን ሲያላምጡ መዋጥ ልማድ ነበርና ይህንኑ ጠባያቸውን አስቀጥለውት ሰሜን ወሎ ላይ ሲሸነፉ በፋኖም ሲገረፉ ሶስተኛና አራተኛ አካላትን አከታትለው ወንጀል ጀምረዋል። ነጮች ጥቁሮች ወጉን ከሚለው ወጥተው ሻዕቢያዎች ወያኔዎች ወጉን ወደ ማለት ገብተዋል። እዚህ ጋር አንድ መሰረታዊ ጉዳይ መዘለል የለበትም። ብልጽግና ህወሓትን በምርጫ ቦርድ አሰርዞ ጠቅላይ ሚኒስትሩ ተራራ እየያዝኩ ሳይሆን ልክ እንደ ኢራንና እስራኤል እያደረግሁ እዋጋለሁ ብለው በግልጽ እንደሚዋጉ ተናግረዋል። እናም ሌላ ጦርነት እከፍታለሁ፣ አሁን የምናደርገው ውጊያ ከበፊቱም የባሰ ይሆናል እያሉ አንድ ጊዜ ብቻ ሳይሆን ከ2015 ክረምት ጀምረው ደጋግመው የሚናገሩት ዛቻቸው ሆኗል። በቀደመ የወንጀልና የጸረ ኢትዮጵያ ተግባሩ አብሯቸው የዘመተውን ሻዕቢያን በጠላትነት ፈርጀው ወደ ውጊያ እንደሚገቡ እሳቸውም ሆኑ የጦር መሪዎቻቸው ደጋግመው ተናግረዋል። ከፋኖ ጋር እየተዋጉ 3 መስከረሞች ጠብተዋል። 12ኛ ክፍለ ጦር በልማ ቦይ ምርኮኛው 12ኛ ክፍለ ጦር ሻዕቢያ ላይ እየዛቱ ከህወሓት ጋር የተዋዋሉትን ውል ወደ ጎን ብለው ስለመዋጋት እየተናገሩ የአማራን ወጣት በፋኖ ስም እያሳደዱ ላሉት ብልጽግናዎች ለመከላከያ ሰራዊታቸው ጠላት ካበዛችሁለት በኋላ እነዚህ ኃይሎች ተቀናጅተውም ሆነ ሳይቀናጁ ወደ ውጊያ ቢገቡ የማይጠበቅ የሚሆነው በምን መስፈርት ነው ለሚል ሞጋች እድል አይሰጡም። ይህንንስ ቢያደርጉ እንደ ወንጀል ተቆጥሮ ስለምን ትላላችሁ? እንዲህ ያለ ነገር እንዳይደረግ የሰላምን መንገድ መምረጥ፣ ጠላትነትን መቀነስ ይገባል እንጂ ውጊያ ያወጃችሁባችሁ አካላት በተናጠልም ሆነ በጋራ ቢወጓችሁ የተለየው ነገር ምንድን ነው? ደግሞስ ይህንን ያህል ጠላት በፕሮፓጋንዳና በሴራ ካበረከታችሁ በኋላ
በሰራዊትም ሆነ በመንግስታዊ ተቋማት ላይ ጉዳት እንዳይፈጸም መከላከል ይገባል እንጂ ተጣምረው አጠቁኝ ብሎ እየየ ምንድነው? ከምስራቃዊ የትግራይ ክፍል እንድታስወጣው ስትጠየቅ የነበረውን ሻቢያን ጎትተህ ካስገባው በኋላ እንኳን ሰሜን ወሎ ሰሜን ሸዋስ ቢደርስ የማይገመት ነው ወይ? እነዚህን በድጋሚ ማንሳት የተገባ ነው። እንዳም ሆኖ ሲሸነፍ ሌሎችን መጥራት ልማድ ያደረገው ኦህዴድ አሁንም ለሰሜን ወሎ ሽንፈቱ ተጠያቂዎችን ሌላ አድርጓል። ይህ ተግባሩ ግን አሁን የጀመረው አይደለም። ዛሬ የኢትዮጵያን መንግስትነት ይዘው የሚገድሉትና የማያሸንፉትን ጦርነት በየአካባቢው የሚከፍቱት ኦህዴዶች በ2008ና በ2009 ዓ.ም አብዛኞቹ የኦሮሚያ ክልል ባለስልጣን ነበሩ። ያኔ በአቶ ኃይለማርያም ደሳለኝ መንግስት ላይ ጫና ለመፍጠርና ደም በማፍሰስ ለመቀጠል በነበራቸው ፍላጎት የሶማሌ ክልልን ወረሩ። በወቅቱም የክልሉ ርዕሰ መስተዳድር አብዲ ኢሌ ለጸረ ሽብር ዘመቻ ጭምር ስልጠና ወስዶ የነበረውን ልዩ ኃይል አሰማሩባቸው። የኦህዴድ ሚሊሻዎች ክፉኛ ተሸነፉ። መቋቋም አቅቷቸው ከጭናክሰን ምዕራብ ሐረርጌ ድረስ በአንድ ትንፋሽ ሸሹ። በዚህ ጊዜ ነበር በፕሮፓጋንዳ ሰራተኞቻቸው በኩል ያሸነፈን አብዲ ኢሌ ሳይሆን ወያኔ ነው፣ አጋዚ ክፍለ ጦር ነው ወዘተ ማስባል የጀመሩት። ወያኔ ከጀገነ እናንተን እዚያው አዲስ አበባ ሳር ቤትና ኦሎምፒያ ላይ መግጠም እየቻለ ለምን ጭናክሰን ድረስ መውረድ አስፈለገው የሚል ጥያቄ ባይኖርም ይህንን የእናቴ ቀሚስ አደናቀፈኛ ቤቱታ ግን በሚገባ አራግበውት ተቀባይነትም አግኝቶላቸው ነበር። ከእነዚያ ሰዎች መካከል ይህ በምስሉ ላይ የሚታየው የወቅቱ የኦህዴድ ባለስልጣን አዲሱ አረጋ የፌስቡክ ረዥም ጽሑፍ አንዱ ነው። ያኔ የጀመሩትን የማሳበብ ስልት ነው እንግዲህ ቀጥለውበት ከህወሓት ጋር ሲዋጉ ነጮችና ጥቁሮች ወጉን፣ ከፋኖ ጋር ሲፋለሙ ወያኔና ሻቢያ ተባበሩብን የሚለውን ካሴት ደጋግመው የሚያጫውቱት የአፍሪካን ጦርነት የምንዋጋነን በማለትም ለቡርኪና ፋሶና ቶጎ፣ ቻድና ኬፕ ቨርዲ ሲሉ ቆላ ተንቤንና ደጋ ተንቤን የሚፋለሙ መሆናቸውን የተናገሩት ጉዳይ ዛሬም ድረስ ፈገግታን የሚያጭር ጎምዛዛ ታሪካቸው ሆኖ ተመዝግቧል። As a proud African country that has withstood many challenges in the past, will definitely overcome the challenges that we are facing today. የኢትዮጵያ የህልውና ስጋት የሆኑት የውጭ ኃይሎችና ወያኔ በመተባበር ነው። በማናስበው ወይም ማንም ባላስበው መንገድ ኢቭን ወያኔን የጋለቡ ምዕራባውያንም ባላሰቡት ፍጥነት ከሸዋ ተነዶ ተጠራርጎ እንዲወጣ ተደረገ። የብርሃኑ ጁላና የአብይ አህመድ አገዛዝ የአበባው ታደሰና የታዬ አጽቀሥላሴ መንግስት ለኢትዮጵያ ወጣቶች የከፈተው ሱቅ ሳይሆን ጦርነት፣ የመስሪያ ቦታ ሳይሆን የመሞቻ ውጊያ ነው። ውጊያ ከፍቶ ሲሸነፍ ደግሞ ዋናውን የገጠመውን ፊት ለፊት የሚፋለመውን ሳይሆን የማይታዩትንና ሩቅ ያሉትን ሰዎች እና አካላት ተጠያቂ ያደርጋል። ዘ ዲክታተርስ ፕሌይቡክ የሚለውን መጽሐፍ ያስነበበው ጆሽ ጆንስ ዲፍሌክቲቭ ብሌም ሲል የጠራው ይሄንን ነው። አምባገነን ገዢዎች ጦርነትና ቀውስ ፈጥረው ማሸነፍና መቆጣጠር ሲሳናቸው እንዲሁም ሲሸነፉ ተጠያቂ የሚያደርጉት